ወደ አርሰናል ጉዳይ እናምራለን። ትናንት በለንደን ፉትቦል አዋርድስ የአርሰናል ተጫዋቾች፣ አሰልጣኞች ደምቀው አምሽተዋል። ሚኬል አርቴታ የለንደን አዋርድ የዓመቱ ምርጥ አሰልጣኝ በመባል ተመርጠዋል። ዲክላን ራይስ የዓመቱ ምርጥ ተጫዋች፣ እንደዚሁም ኢዜ ደግሞ የኮሚኒቲ ወይም የማህበረሰቡ ምርጥ ተጫዋች በመባል ተመርጠዋል። አርሰናሎች በሙሉ ያሸበረቁበት ነው። በእርግጥ ለንደን ላይ ብዙ ክለቦች አሉ፣ ግን አብዛኞቹ ስኬታማ አይደሉም። ከአርሰናል እስከ ቼልሲ፣ ከቼልሲ እስከ ቶተናም፣ ከቶተናም እስከ ፓላስ፣ ከፓላስ እስከ ብሬንፎርድ፣ ከብሬንፎርድ እስከ ዌስትሃም እያልን እንግሊዝ ውስጥ ብዙ ክለቦች ያሉበት ከተማ ለንደን ነው። ብዙ የደርቢ ጨዋታዎች የሚያደርጉት ለንደን ነው። ለምሳሌ ማንቸስተር ከተማ 2 ክለቦች ብቻ ነው ያሉት፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ። ሌሎች ከተማዎች ላይ ስትሄድ ወደ በርሚንጋም ስታመራ ኒውካስል ሰንደርላንድ የሚሉትን ታነሳለ። ወደ ኒውካስል ስትሄድ በርሚንጋም ላይ አስቶን ቪላ ብቻ ነው ያሉ። እንዲህ ያልክ ይሄ በተለያዩ ቦታዎች እንጂ ክለቦች ያሉት አንድ ቦታ ላይ ጭቅ ብለው የሉም። እና ለንደን ላይ ግን ብዙ ክለቦች ይበዛሉ። ከዛ አንጻር የለንደን ፉትቦል አዋርድ ሽልማት የለንደን ክለቦችን መሰረት አድርጎ የሚከናወን ነው። አብዛኞቹ ግን አርሰናል ጠቅሎ ወስዷቸዋል። የቼልሲው ኢስቲቫው ብቻ ነው የወጣት ምርጥ ተጫዋች መባል የተመረጠው። በአብዛኛው የአርሰናል ተጫዋቾች የወሰዱት ሽልማት ነዋል። የትናንትናው ሽልማት በዚህ ሽልማት ላይ እንግዲህ ከሽልማቱ በላይ የነበሩት የአርቴታ የራይስ የተጫዋቾቹ ሀሳቦች መነጋገሪያ ሆኗል። ሽልማቱ ያው ኤክስፔክተር ነው። ለንደን ላይ አሁን ላይ ጥሩ እየተንቀሳቀሰ ያለው ክለብ፣ አምና ጥሩ እየተንቀሳቀሰ ያለው ክለብ አርሰናል ብዙዎችን ሽልማቶች እንደሚወስዱ ኤክስፔክት ይደረጋል። ምናልባት ቶተናም ሻምፒዮን ከመሆኑ ጋር ተያይዞ የአውሮፓ ዋንጫን ተጠብቆ ነበር፣ ግን አንድም ሰው አልተመረጠም በቶተናም በኩል እና አስተያየቶች ናቸው በብዛት መነጋገሪያውን የቀጥሩ። አንደኛው ዲክላን ራይስ ይህን ሽልማት ከተሸለመ በኋላ የሰጠው አስተያየት ነው። እኛ ስለ አምና ስለ ታች አምና ለአንድ ደቂቃ አውርተን አናውቅም። ሁሌ የምናስበው ስለ ነገ ጨዋታ ነው፣ ስለ ቀጣዩ ጨዋታ ነው። ኦልዌይስ የምንነጋገረው ቀጣይ ስላለን ፍልሚያ እንጂ ስላለፈው ጨዋታ ስላለፈው ነገር አንድም ነገር አናወራም። ጩኸቱ ያለው ከውጭ ነው፣ ከውስጥ ምንም አይነት ጩኸት የለም። በጣም የሚገርመኝ ነገር አለ ዲክላን ራይስ በዚህ ሀሳቡ ላይ። አርሰናል ሲጫወት ውብ ጨዋታ ሲጫወት በአርሰን ቪንገር ዘመን ለምን ዋንጫ የማይበላ ቡድን ኳስ መጫወት ብቻ ይባል ነበር አለ። አሁን ደግሞ አርሰናል በየትም ብሎ ጨዋታ ሲያሸንፍ ጥሩ ተጫዋቶ የማያሸንፍ ቡድን የሚል ትችት ይመጣል አለ። ምንም ማረክ ምንም መተቸት አይቀርም። ከኛ የሚጠበቀው ማሸነፍና ማሸነፍ ብቻ ነው። ይህንን እያደረግን ነው አለ። አከታትሎም እንዲህ ሲል ሀሳቡን ያነሳል። የጆዜ ሞሪኒዮ ቼልሲ አውቶቡስ አቁመው ተጫውቶ ዋንጫ ሲወስድ ለጆዜ ሞሪኒዮ ተጨብጭቦላቸዋል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ በባርሴሎናና በሪያል ማድሪድ መካከል መሃላቸው ገብተው በመዝጋት የሚታወቁት አሰልጣኝ ዋንጫ ሲወስዱ ተጨብጭቦላቸዋል። አርቴታም ዘግቶ ሲወስድ ለምንድነው የማይጨበጨብለት? ከወሰደ እንኳን ያልዘጋውን ነው ያለው ዲክላን ራይስ። እንኳን ያልዘጋ ነውና ዘግተን ተጫውተን ብናሸንፍ እንኳን ሊጨበጨብልን ነው የሚገባው። ሌሎቹ የተጨበጨበው ጭብጨባ ለምንድን ነው ለሚካኤል አርቴታ የማይጨበጨበው? እንኳን ያልሆነውን እንኳን ከነሱ የተሻለ ፐርፎርማንስ የምናሳይ ቡድን ሆነና አይቀርና የሚል ሀሳቡን በማስቀመጥ አይ ቲንክ ለተቾች ጠንከር ያለ ምላሽ የሰጠበት ሆን ብሎም ይመስለኛል ይችን መግለጫ የሰጠው ከሽልማቱ በኋላ። ማለት ሶፊ ልክ ነው። አሁን የአርሰናል ደጋፊዎች በቦሌም በባሌም ዋንጫው ይግባ እንጂ ደስታቸው ሙሉ ነው። ከተቻለ አርሰናል ያንን ውብ እግር ኳስ የተጫወተ ዋንጫ ቢያነሳ አዲሽናል ፓኬጅ፣ ካልሆነ ግን በኮርና ማስቆጠር በጁሮራ ማስቆጠር ኦንጎልም ያስቆጠርልህ ዋንጫ ካገኘ ለደጋፊ ደስታ ነው። በዚህ ይስማማል፣ ጥያቄ የለው። ግን የአርቴታ መገለጫ የነበረው ከዚህ ቀደም እግር ኳስ የሚጫወት ቡድን ነው ያሳየን። በጋርዲዮላ ስር ሆኖ የተማረው እግር ኳስን ስለመጫወት ነው እንጂ በሴት ፒስ ብቻ የበለጠ ጎሎችን ያስቆጠረ ተጋጣሚ የሚያሸንፍ ቡድን አልገነባም። ግን አሁንም ማሰመርበት ነገር በየትኛው መንገድ ዋንጫ ቢገኝ ሳቲስፋይድ ነው የአርሰናል ደጋፊው። አሁን ዮዜ ሞሪኒዮ ይታወቃል ስታይላቸው፣ ዲያጎ ሲሞኔ ስታይላቸው ይታወቃል፣ መነሻቸው
በመከላከል እግር ኳስ ቡድናቸው የሚገነቡ አሰልጣኝ ናቸው። ካራክተራቸው ይሄ ነው። አሁን የሶፊ ካራክተር አለ፣ የአሉላ ካራክተር አለ፣ የግርማቸው ካራክተር አለ። የጆዜ ሞሪኒዮም ካራክተር ባስ አቁሞ ዋንጫ መውሰድ ነው፣ ወስደዋል። የሲሞኔም አጫወት ይታወቃል፣ ተመሳሳይ ነው፣ አግኝተዋል። የአርቴታ አጫወት ከዚህ ቀደም ኳስ የሚጫወት ቡድን የሚገነባ ነው። ስቲል ይጫወታል አርሰናል፣ ስቲል እኮ አሁንም አይጫወትም አይደለም፣ ግን አንዳንድ ጨዋታዎች ላይ ለምሳሌ አሁን ባለፈው አንስተነዋል። አርሰናል አንድ ኮርና ለመምታት 44 ሰከንድ ይፈጅበታል። አርሰናል በጨዋታ የሚያገኛቸውን የማዕዘን ምቶች ለማሻማት አቬሬጅሊ በአንድ ጨዋታ 4 ደቂቃ ከ18 ሰከንድ ይገላል። ይሄ ማለት በ28 ሳምንታት የሊጉ ጉዞ አርሰናል ኮርና ለማሻማት 2 ሰዓት ፈጅቷል። ይሄ አሁን አዲስ ነገር ነው። ኮርና ላይ ብቻ የሚያስቆጥር ቡድን፣ ከሴት ፒስ ብቻ የሚያስቆጥር ቡድን በአርሰናል የተመለከተ ነው። ኢን ሪሰንት ይርስ አርቴታ ከያዘው በኋላ እንደ ኳስ የሚጫወት ቡድን አይተናል። አሁን ደግሞ ሺፍት አድርጎ ሞሮፍ ውጤት ተኮር የሆነ ቡድን እኔ በዛም በዚህም ዋንጫው ከተገኘ ደስታ ነው ለአርሰናል ደጋፊዎች፣ ጥያቄ የለውም ይሄ እና የራይስ ምላሽ ለዚህ ይመስላል። በተለይ ራፋኤል ሆልዝለርም አንስተውታል። ዛሬ አንድ ቡድን ነው ለመጫወት ሙከራ ያደረገው። እኔ በየትኛው መንገድ እንደዚህ አይነት የጨዋታ መንገድ መርጬ ለመጫወት አልፈልግም የሚል ሀሳባቸውን አጋርተዋል። ግን የሙሉ ሰዓት ውጤት ጥያቄ የለውም። ብራይተን 0 ነው፣ አርሰናል 0 ነው። ግን እንደ ደጋፊ አሁን ኢትዮጵያ ቡና ምን አይነት የጨዋታ መንገድ አለ? ኳስ የሚቀባበል አይደል? ቆሟል። አይ ቲንክ እሱ ረጅም ዓመት ሆኖታል። አሁን የኢትዮጵያ ቡና እግር ኳስ ደጋፊው ራሱ ቡና ደጋፊው አርኪ ጨዋታው ማራኪ የሚለው አይነት ስንኝ ራሱ የመጣው ምንድን ነው? በጨዋታው በተለይ 2003 2004 እነ ዳዊት እነ ምን ያህል የነበራቸው ጨዋታ መንገድ ይታወቃል። አሁን ያለው ቡና ደግሞ ኳስ የሚጠለዝን የሚጫወት አይደለም እና የቲም ካራክተር ፍሎ ሆኖ የሚቀጥል ባርሴሎና ስትለውን በቃ የሚጫወት ባየር ሙኒክ ሲል የሚጫወት አሁን ባየር ሙኒክ የሚጠልዝ ቡድን ስትገነባ እንዴ ሊል ይችላል ደጋፊው። ግን ዋንጫ እያሳካ ነው ባየር ሙኒክ በመጫወቱም በኳስ በቲኪታካም የተጫወተ በኳስ ቁጥርም በልጫ ወስዶ ይጫወታል። ሉዊስ ኤንሪኬ መገለጫው ምንድነው? ኳስ መጫወት፣ የሚጠልዝ ቡድን አይደለም። እና ለምን የሚሉ ስፖርት ቤተሰቦች የመጣው ከዛ ይመስለኛል። አርቴታ መገለጫው በጋርዲዮላ ስር ያደገው ኳስ የሚጫወት ቡድን የሚገነባው ነው ዋናው ጥያቄ። አዎ በዛ መንገድ እንግዲህ ሀሳቡን አስቀምጠዋል ዲክላን ራይስ። ሚኬል አርቴታም እንደዚሁ ሀሳባቸውን ሰጥተዋል። በአራት ፍሮንቶች ወይም በአራት መስመሮች ላይ ነው እየተወዳደረ የምንገኘው። ለንደን ላይ በአመቱ መጨረሻ በጣም ደስ የሚል ድግስ እንደሚኖሩን ተስፋ እናደርጋለን። የዛኔ እንገናኝ ብሎ ነው የዘጉት ሀሳባቸውን ሚኬል አርቴታ። ከዚሁ ከአርሰናል ጋር ተያይዞ ካነሳን አይቀር አርሰናል በክረምቱ 3 ተጫዋቾችን ወደ ገበያ ሊያወጣ እንደሚችል የመረጃ ምንጮች እየጠቆሙ ነው። ባለፈው እንዳነሳ ነው አርሰናል 3 ቦታዎች ላይ ማጠናከር ይፈልጋል። አንደኛው ቀይ መስመር ላይ የቲምበር ተፎካካሪ ተተኪ፣ አማካይ መስመሩ ላይ እንደ ሳንድሮ ቶናሊ አይነት ተጫዋቾችን ማምጣት ይፈልጋል። አጥቂ መስመር ላይ ከማርቲኔሊና ከትሮሳርድ አንዱን ሽጦ እንደ ጎርደን እንደ ራፋኤል ሊያው አይነት ተጫዋቾችን ማምጣት ይፈልጋል አርሰናል። ስለዚህ ያን መሰረት ባደረገ መንገድ 3ቱ ተጫዋቾችን ሊያሰናብታቸው የሚችሉ ተጫዋቾችና ገንዘብ ያወጣሉ ተብለው የተገመቱት አንደኛው የቀኝ መስመር ተከላካዩ ቤንጃሚን ዋይት ነው። ጉዳት እያስቸገረ የሚገኝ ከጉዳትም ሲመለስ ብዙ ሚኬል አርቴታ በቋሚ 11 እያካተቱት ያልሆነ ተጫዋች ነው ቤን ዋይት እና ደስተኛ አይደለም። በዚህ በቡድን ውስጥ ደስተኛ አይደለም። በተደጋጋሚ ተቀያሪ ወንበር ላይ በመቀመጡ በፍጹም ደስተኛ አይደለም። አንዳንዶች እንዲሁም ቤን ዋይት ጉዳት አይደለም የሚሉ ሀሳቦች ያንጸባርቃሉ። በቡድን ውስጥ የማይካተትበት ከአርቴታ ጋር የሆነ ሰጣ ገባ ውስጥ ሳይገባ አልቀረም የሚሉ ሀሳቦች ይነሳሉ። ያው ሙድ ጥሩ ሳይሆን አትጫወትም፣ ሳይኮሎጂካል ነው። ስፈልግ ነው የምትመጣው። ሬዲ ነኝ ስትል ነው የሚቀበሉ። ሬዲ አይደለሁም ካልክ መብት ነው እና ሬዲ ያለመሆን እንጂ ብዙም የጉዳት ነገር ቤን ዋይት ላይ የለም የሚሉ ሀሳቦች ይሰጣሉ። ሌላኛው ማርቲን ኦድጋርድ ነው። ማርቲን ኦድጋርድ ላይ ደግሞ እንደዚሁ የሚነሳው ጥያቄ ዘንድሮ በነገራችን ላይ 17 ጨዋታ ነው ያደረገው ማርቲን ኦድጋርድ ተቀይሮ በቋሚነት በድምሩ የጉልበት የጡንቻ እንደዚሁም የቁርጭምጭሚት ጉዳት አስተናግሯል ዘንድሮ። አሁንም የነበረው የጉልበት ጉዳት እንዳይነሳ በሚል ለጥንቃቄ ሚኬል አርቴታ ሕክምና ውስጥ እንዲቆይ አድርገውታል። ምናልባት ተጫዋቹ ነገ ከማንስፊልድ ጋር በሚደረገው ጨዋታ ይደርሳል ወይ? አይመስለኝም።
አልታየም። ነገ እንዲሁም ሚካኤል አርቴታ በተጫዋቾች እጥረት ምክንያት የዋናው ቡድን ተጫዋቾች እንደ ኢዜ አይነት ተጫዋቾችን አማካኙ ላይ ሊጨምሩ ይችላሉ። ተከላካይ እንኳን በቂ ተጫዋች ያላቸው ይመስለኛል፣ ግን አማካኙ ላይ ኢዜ ላያርፍ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ቢያንስ ኦዲጋርድ ቢመጣ ኢዜን ሊያሳርፍ የሚችሉበት እድል ይኖር ነበር። እሱን ማድረግ አልቻሉም እና ከዚህ ጋር ተያይዞ እንግዲህ ሌላኛው ማርቲኔሊ ነው የሚጠቀሰው። በነገራችን ላይ ኒውካስል ማርቲኔሊ ይፈልጋል። አርሰናል አንቶኒ ጎርደን ስጡን ብሎ ሲጠይቅ ኒውካስል በተቃራኒ እናንተ ደግሞ ማርቲኔሊ ስጡን ብሏቸዋል። አግኝተው ገንዘብ ጋር ነው እኮ አሪፍ ነው። እንደዚህ አይነት ጥያቄ አቅርበውላቸዋል። አርሰናል ደግሞ ከእነዚህ 3 ተጫዋቾች ትልልቅ ገንዘብ ማግኘት ይፈልጋል። ከቤን ዋይት፣ ከኦድጋርድ ና ከማርቲኔሊ በትንሹ እስከ 150 ሚሊዮን ፓውንድ እስከ 170 ሚሊዮን ፓውንድ ድረስ ቢቻል እስከ 200 ሚሊዮን ፓውንድ ድረስ። አይ ማርቲኔሊ ተው ሶፊ ይወስዱታል። ሳውዲ አረቢያዎች ምናልባት ሳውዲ አረቢያዎች እንደ ዳርዊን ኑኔዝ ሊወስዱት የሚችልበት እድል ይኖራል። ሳውዲ አረቢያዎች ልክ ነው። ግን እንደዚህ አይነት ገንዘብ የማግኘትና ከዛ ገንዘብ ደግሞ እንደገና ሌላ ቡድን የማጠናከር ይበልጥ ስትሮንግ የማድረግ ይበልጥ የተሻለ ቡድን የመስራት ፍላጎት እንዳላቸው እየተዘገበ ነው የሚገኘው። እነዚህ አዳዲስ ነገሮች በአርሰናል በኩል የተደመጡ ጉዳዮች ናቸው። ሳሊባ ጉዳቱ አሳሳቢ አይደለም። ቀጣይ ከባየር ሊቨርኩሰን ጋር በሚደረገው ጨዋታ ይደርሳል ተብሏል። ሌሎች የጉዳት ዜናዎች የሉም። ከሚካኤል ሜሪኖ ውጭ ሌሎቹ በሙሉ ጤነኞች ናቸው። ኦድጋርድም ለጥንቃቄ ነው። ቤናይትም እንደጠቀስኩት ጉዳት ይሉታል፣ ግን ጉዳቱ ምንድን ነው የሚለውን የሚያብራራል የለም። አሁን ኦድጋርድ አብራርቶ የሚነግር የለም። ኦድጋርድ የጉልበት ጉዳት ስለተነሳበት ፕሪኮሽን ነው ምናምን ይሉታል። ቤናይት ላይ ምንም የሚል የለም። ጉዳቱ ላይ ያስቀምጡታል፣ ግን የለውም እና ይሄ ከአለመስማማት ጋር የተፈጠረ ይመስለኛል።